ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። እነኛ የኢሃፓ መስራች ፋኖች መስከረም 1966 ኤርትራ ከገቡ በኋላ የት ደረሱ? ታሪካዊ ሚስጥር ከማለዳ መጽሔት የተወሰደ። እኛ የኢሃፓ መስራች ፋኖች ኤርትራ በረሃ የገቡት አሁን በኤርትራ ጊዜያዊ መንግስት መስርቶ የሚገኘው ሻዕቢያ የተባለው ድርጅት ይቆጣጠረው ወደ ነበረው የኤርትራ ክልል ነው። እኒያ ፋኖች ከአቅማቸው በላይ በሆነ ምክንያት አሁንም ምስጢራዊ በሆነ ጉዳይ እስከ የካቲት ወር 1967 ዓ.ም ኤርትራ በረሃ ውስጥ እንዲቆዩ ተገደው ነበር። የካቲት 23 ቀን 1967 ዓ.ም ነበር የሻዕቢያ ታጣቂዎች አጅቧቸው ወደ ትግራይ የዘለቁት። ከኤርትራ ወደ ትግራይ ሲሻገሩ ከሻዕቢያ የተደረገላቸው ድጋፍ 15 AK-47 ክላሽንኮቭ አውቶማቲክ ጠመንጃ እያንዳንዱ ከ250 ጥይት ጋር እንዲሁም የኤፍኤን ቦምበርዋሪ እያንዳንዱ ከ220 የኤፍኤን ጥይት ጋር የኢትዮጵያ ብር 15000ና የ17 ሰው ሙሉ ወታደራዊ ልብስ ከፊልድ ጃኬት ጋር ነበር። ከኤርትራ ድንበር ተሻግረው ወደ ትግራይ ሲዘልቁ ቀጥታ ያመሩት ወደ አሲምባ በረሃ ነበር። በአጋሜ አውራጃ የሚገኘው የአሲምባ በረሃ የተመረጠው ጴጥሮስ በተባለ የአዲግራት ሰው ሲሆን ጴጥሮስና ገብረ እግዚአብሔር ወይንም ጋይም ከተባለ የትግል ጓደኛው ጋር ከ8 ወራት በላይ የአሲምባ በረሃን አመቺነት ጥናት ሲያካሂዱ ቆይተው ነበር። ብርሃነ መስቀልና ፋኖቹ አሲምባ እንደደረሱ የመጀመሪያው ተግባራቸው ቦታውን ማጥናት፣ ከአካባቢው አየር ጠባይና ከህዝቡ ጋር መለማመድ፣ ከዚህም አልፎ የፖለቲካ መስመራቸውን ለአካባቢው ህዝብ ማሳወቅና የስንቅ ማግኛ መረባቸውን ለመዘርጋት መቻል ነበር። በሱዳን የኤርትራ በረሃ አቋርጦ ትግራይ የደረሰው በብርሃነ መስቀል ረዳ የሚመራው የኢሃፓ ክንፍ የነበረው አካሄድ ከላይ የተገለጸውን ሲመስል በሌላ አቅጣጫ በዶክተር ተስፋዬ ደበሳይ መሪነትና አስተባባሪነት በአውሮፓ ቀርቶ የነበረው የኢሃፓ ክንፍ ቀጥታ ወደ አዲስ አበባ በመብረር በመሃል ሀገር ድርጅታዊና የፖለቲካ ስራ ማካሄድ ጀምሮ ነበር። እነዚህ በሁለት የተለያየና የተራራቀ አቅጣጫ ወደ ኢትዮጵያ መሩት የኢሃፓ ክንፎች እነ ብርሃነ መስቀል ኤርትራ በረሃ ውስጥ ዓመት ከመንፈቅ በማሳለፋቸው ለመገናኘት ሳይችሉ ነበር የቆዩት። እነ ብርሃነ መስቀል አሲምባ ከደረሱ በኋላ ግን በመላላክ ግንኙነት ለመጀመር ጥረታቸውን ጀመሩ። በዚህ የተራዘመ ወቅት ነበር ድርጅት ባይኖር ነው በሚል ጥርጣሬ ይኸውም ከአዲስ አበባ ጋር ግንኙነት በመጥፋቱ ተስፋዬ መኮንን፣ ኃይለ ኢየሱስ ወልደ ሰንበት፣ ዳዊት አሰፋ፣ ጋሻ አበበ፣ ኃይሉ ወልደ ጊዮርጊስና ዘካርያስ መሐመድ ከአሲምባ በሌሊት በመጥፋት እጃቸውን ለመንግስት የሰጡት። እነዚህ ፋኖች በጠፉ ማግስት ብርሃኑ ካሳ በሌሊት ለመጥፋት ሲሞክር በጨለማ ገደል ውስጥ ገብቶ ሞተ። ይህ ሁሉ ሁኔታ ሲፈጠር ብርሃነ መስቀል በወቅቱ በአካባቢው አልነበረም። የአዲስ አበባውን ወሬ ለማፈላለግ ወደ አዲግራት ሄዶ ነበር። አዲግራት እንደደረሰም ዶክተር ተስፋዬ ደበሳይና ጸጋዬ ገብረ መድህን ከአዲስ አበባ መጥተው ተገናኙ። እዚያው አዲግራት ከተማ ያሉም ነበር አዲስ አበባ ያለው ኃይል ከፊሉ መበታተኑን የሰሙት። ከዚያ በኋላ ነበር ወደ አሲምባ ተመልሰው በዚህ በተመናመነ ኃይል በአካባቢው መቆየት አላስፈላጊ መሆኑን በመገንዘብ ከአጋሜ አውራጃ ለቀው ወደ አድዋ አውራጃ ደብረ ዳሞ፣ ብዘትና እምባሰናይቲ ወረዳዎች የተንቀሳቀሱት። በእነዚህ የአድዋ ወረዳዎች ውስጥ ሲንቀሳቀሱ ከቆዩ በኋላ ሰኔ 10 ቀን 1967 ዓ.ም
አዲስ አበባ ላይ እንዲካሄድ ለታቀደው የፓርቲው መለስተኛ ጉባኤ ብርሃነ መስቀል ረዳ፣ ዶክተር ተስፋይና እስክንድር ደምሴ ሆነው ወደ አዲስ አበባ ተጓዙ። ከአድዋ እስከ መቀሌ ድረስ በእግር ከተጓዙ በኋላ ከመቀሌ አውቶቡስ ተሳፍረው ሰኔ 13 ቀን 1967 ዓ.ም አዲስ አበባ ደረሱ። ብርሃነ መስቀል ከዚህ የሰኔ 10 ቀን 1967 ዓ.ም መለየት በኋላ አድዋ ስለቀረው የታጠቀ ኃይል እስከ መጨረሻው ህልፈቱ የሰማው ወይንም የሚያውቀው ነገር አልነበረም። በዚያን የመለየት ቀን ግን ለዚህ የታጠቀ ኃይል 3 ነጥብ ያለው መመሪያ አስተላልፎ ነበር። አንደኛ፣ ቡድኑ በምንም አይነት ሁኔታ ከመንግስት ኃይሎች ጋር የትጥቅ ትግል ግጭት እንዳያደርግ። ሁለተኛ፣ በተመሳሳይ ከኤርትራው ጀብሃ ጋርም ሆነ ከሌላ የኢትዮጵያ የፖለቲካ ድርጅት ጥቃት ቢሰነዘርበት ራሱን ከመከላከል በቀር አንዳችም የትጥቅ ግጭት አለመፍጠር። ሶስተኛ፣ ቡድኑ በወጣበት ጠፍቶ እንዳይቀር ምንም ቢቸገር ከፓርቲው መልስ እስከሚመጣለት ድረስ ከትግራይ ክፍለ ሀገር ርቆ እንዳይሄድ የሚሉ ነበሩ። ከነዚህ መመሪያዎች በተጨማሪ ይህን የታጠቀ ኃይል በወታደራዊ አመራር በኩል እንዲመራ ቀደም ብሎ ማዕከላዊ ኮሚቴ የመረጠው አዛዥ አብዲስ አያና እንዲሆን፣ በፖለቲካ ኮሚሳርነት ጸጋዬ ገብረመድህን እንዲሆንና ከህዝቡ ጋር በሚደረጉት የፖለቲካ ግንኙነቶች ግን ጸጋዬ የቋንቋ ችግር ስለነበረበት ጴጥሮስና ገብረ እግዚአብሔር ወይንም ጋይም በአስተርጓሚነትና በምክርም እንዲረዱት አስፈላጊ ሁኔታዎችን ሁሉ ካመቻቸ በኋላ ነበር ብርሃነ መስቀል ወደ አዲስ አበባ የተንቀሳቀሰው። ለታቀደው የፓርቲው መለስተኛ ጉባኤ ብርሃነ መስቀል አዲስ አበባ እንደደረሰ በዶክተር ተስፋይ ደበሳይ መሪነት ቦሌ መንገድ ላይ ወደሚገኘው የዮሴፍ አዳነ ቤት ነበር የገባው። በዮሴፍ አዳነ ቤት የጠበቃቸው ረታ አዳነ ወይንም የዮሴፍ አዳነ ወንድም ሲሆን ረታ ምግብም ሆነ ማንኛቸውም አስፈላጊ ነገሮች እየገዛ የሚያመጣላቸው የሚያስተናግዳቸው እርሱ ነበር። ከ2 ሳምንት የዮሴፍ አዳነ ቤት ቆይታ በኋላ በዚሁ ቤት ውስጥ ቅድመ መለስተኛ ጉባኤ ስብሰባ በኢሃፓ ማዕከላዊ ኮሚቴ አባላት ተጀመረ። በዚህም ስብሰባ ላይ ተካፋይ የነበሩት ውጭ ሀገር ከነበሩት ውስጥ ብርሃነ መስቀል ረዳ፣ ዶክተር ተስፋይ ደበሳይ፣ ክፍሉ ታደሰና ዘሩ ክህሽን እንዲሁም ከሀገር ውስጥ ድርጅት አበራው አቅድራና ዮሴፍ አዳነ ነበሩ። ይህ የመጀመሪያ ስብሰባ በፓርቲው ደንብና መመሪያ እንዲሁም ፕሮግራሞች ላይ የተነጋገረ ሲሆን በዚህ የመጀመሪያ ስብሰባ ወቅት ነበር ለመጀመሪያ ጊዜ ድብቅ የሆኑ ነገር ግን ተጻራሪ አመለካከቶች ወደ መድረክ ብቅ ማለት የጀመሩት። ይህም ልዩነት በዶክተር ተስፋይ ደበሳይ መሪነት የተሸረበ ክስ በብርሃነ መስቀል ረዳ ላይ መቅረቡ ነበር። ከክሶች ውስጥ ዋነኛ መገለጫ የነበረው ቀደም ሲል ከአሲምባ የኮበለሉት የኢሃፓ ታጣቂዎች የኮበለሉበት ምክንያት በብርሃነ መስቀል አስተዳደራዊ በደል ስለደረሰባቸው ነው የሚል ነበር። ሌላው አነታራኪ ጉዳይ የነበረው መለስተኛ ጉባኤውን ብርሃነ መስቀል የፓርቲው ዋና ጸሐፊ ሳይሆን ሌላ ሰው መክፈት አለበት የሚል ሐሳብ በነ ዶክተር ተስፋይ ደበሳይ በመሰንዘሩ ነገር ግን ለምን የሚለው ጥያቄ አጥጋቢ ምላሽ ባለማግኘቱ የተፈጠረው ቅሬታ የጎላ እንዲሆን አስተዋጽኦ ነበረው። በዚህ በተፈጠረው መቃቃር ምክንያት የመለስተኛ ጉባኤው ኮንፈረንስ ሲጀመር ብርሃነ መስቀል እንዲከፍተው ቢጠየቅ ፈቃደኛ አልነበረም። ይህ ሁኔታ ይበልጥ እርስ በርስ እንዲጠራጠሩ እንዲራራቁ በር ከፈተ። ከዚህ ጊዜ በኋላ ነበር በኢሃፓ ማዕከላዊ ኮሚቴ ውስጥ መከፋፈል የተፈጠረው። መቃቃሩና እርስ በርስ መጠራጠሩ እንዳለ ሆኖ ከአውሮፓ ቀጥታ ወደ አዲስ አበባ የገባውና በዶክተር ተስፋይ ደበሳይና ዘሩ ክሽን የሚመራው የኢሃፓ ማዕከላዊ ኮሚቴ ክንፍ ጉባኤውን መምራት እንዲያካሂድ ተደረገ። በዚህ ጉባኤ ላይ ተጨማሪ የማዕከላዊ ኮሚቴ አባላት እንዲመረጡ ተደርጎም ነበር። የአብዮት ቡድን መሪና ከኢሃፓ ጋር በቅርበት የፖለቲካ ስራዎችን ሲያካሂዱ የነበሩት ጌታቸው ማሩና ዮሐንስ ብርሃኑ የኢሃፓ ማዕከላዊ ኮሚቴ ሙሉ አባላት ሆነው ተመረጡ። ሐምሌ 20 ቀን 1967 ዓ.ም በተካሄደው በዚህ መለስተኛ ጉባኤ የፓርቲ ኮንፈረንስ ላይ
ተካፋይ የነበሩት ብርሃነ መስቀል ረዳ፣ ዶክተር ተስፋዬ ደበሳይ፣ ዘሩክሽን ክፍሉ ታደሰ፣ ዮሴፍ አዳነ፣ ጌታቸው ማሩ፣ ዮሐንስ ብርሃኑ ሁሉም የማዕከላዊ ኮሚቴ አባላት ሲሆኑ ከማዕከላዊ ኮሚቴ ውስጥ አበራ ዋቅጅራ አልተካፈለም ነበር። እንዲሁም ሳሙኤል አለማየሁ፣ ብርሃኑ እጅጉና ባለቤቱ መዝገብነሽ አባይ፣ ተካልኝ ወልዳ ማኑኤል፣ እስክንድር ደምሴና ሌሎችም ነበሩ። በዚህ መለስተኛ ጉባኤ በማዕከላዊ ኮሚቴው የቀረቡት የኢትዮጵያ ውስጣዊና ውጫዊ ሁኔታዎች ሪፖርቶች፣ የፓርቲ ፖለቲካ ፕሮግራም፣ የፓርቲ መተዳደሪያ ደንብ መሰረታዊ ለውጥ ሳይደረግባቸው ጸደቁ። ባለፈው ስብሰባ ላይ የተከሰተው መቃቃርና መጠራጠር በዚሁ የመለስተኛ ጉባኤ ላይ ይበልጥ ጎልቶ ታይቶ ነበር። ይህም ልዩነት ግልጽ የፖለቲካ አመለካከት ልዩነት በማዕከላዊ ኮሚቴ አባላት መካከል የታየበት ነበር። ዋናው የአመለካከት ልዩነት መግለጫ ሆኖ የታየው በሀገሪቱ ውስጥ የሰፊው ሕዝብ ድምጽ በሚል ጋዜጣ ስር ተሰባስበው የነበሩትን የኢትዮጵያውያን የፖለቲካ ሰዎች እንቅረባቸው፣ እንቀራረብና አብረን እንስራ የሚለው የብርሃነ መስቀልና መሰሎቹ አመለካከት በአንድ በኩል ሲቀርብ፣ በሌላ በኩል በዶክተር ተስፋዬ ደበሳይና መሰሎቹ የተነሳው የተቃውሞ ክርክር ነበር። ከፍተኛ ክርክር ከተካሄደበት በኋላ ግን በጋዜጣው ስር የተሰባሰብነው ቡድን እንደ ቡድን መቅረብ የለብንም፣ ሆኖም ግን እንደ ግለሰብ ደህና ናቸው የሚባሉትን ለምሳሌ እነ ዶክተር ከድር መሐመድ፣ እሸት አራርሶ፣ ዶክተር ወርቁ ፈረደንና የመሳሰሉትን እንቅረባቸው፣ እናቅርባቸው የሚል ውሳኔ ተላልፎ ተደመደመ። ከዚህ መለስተኛ ጉባኤ ቀጥሎ አዲሶቹን አባሎች የያዘ የኢሃፓ ማዕከላዊ ኮሚቴ ስብሰባ ተደረገ። በዚህ ስብሰባ ላይ አዳዲስ ተለዋጭ የማዕከላዊ ኮሚቴ አባላትም ተገኝተው ነበር። ከነዚህ ውስጥ ጸሎተ ሕዝቅያስ፣ ሳሙኤል አለማየሁና አበበች በቀለ ይገኙበታል። በዚህ ከመለስተኛ ጉባኤው በኋላ በተጠራው የማዕከላዊ ኮሚቴ ስብሰባ ላይ ነበር በማዕከላዊ ኮሚቴ ውስጥ አንድ የተቋቋመ ልዩ ቡድን እንዳለ ፍንጭ የታየው። ይኸውም በተመሳሳይ በነ ዶክተር ተስፋዬ ደበሳይ የሚመራ የማዕከላዊ ኮሚቴ አካል አዲስ ፖሊት ቢሮ ይመረጥ የሚል የሀሳብ ግፊት መፍጠር ጀመረ። በዚህም መሰረት ቀደም ብሎ ይተበተብ የነበረውና ኢሃፓን የመሰረቱትንና በመመስረቻው ጉባኤ ላይ ሚያዝያ 1964 ዓ.ም በርሊን ከተማ በተካሄደው መመስረቻ ጉባኤ የተመረጡትን መሪዎች ከአመራር ለማግለል የተሸረበው ሴራ ይፋ ወጥቶ ህጋዊ መልክ ያዘ። በዚህ መሰረት አዲስ የፖለቲካ ቢሮ አባላት ምርጫ ተካሂዶ ብርሃነ መስቀልና ሌሎች ጓደኞቹ ከፖለቲካ ቢሮ አባልነት እንዲወርዱ ሲደረግ ዶክተር ተስፋዬ ደበሳይ፣ ዘሩክሽን ክፍሉ ታደሰ ወይንም ኢሴአማ፣ ጌታቸው ማሩና አበራ ዋቅጅራ አዲስ የፖሊት ቢሮ አባላት ሆነው ተሰያየሙ። በመመስረቻ ጉባኤ ላይ ከተመረጡት ውስጥ ዶክተር ተስፋዬ ደበሳይ በስተቀር አራቱ መስራቾች ሳይመረጡ ቀሩ። እነዚህ መስራች መሪዎች ለምን ሳይመረጡ እንደቀሩ፣ በምንስ መመዘኛ የተቀሩት እንደተመረጡ ምንም አይነት መግለጫ ካለመሰጠቱም በላይ ከተመረጡት ውስጥ አንዱ ሀቀኛ አባል አበራ ዋቅጅራ በምርጫው ለመደሰቱን ታመም ያለው በሚል ሰበብ ከፖሊት ቢሮ አባልነት እንዲወጣና ብርሃነ መስቀል እሱን እንዲተካው አሳስበው ነበር። የአበራ ዋቅጅራ ማሳሰቢያ እንደቀረበ ብርሃነ መስቀል እምቢተኛ ሆነ። በወቅቱ በግልጽ ለመጀመሪያ ጊዜ ብርሃነ መስቀል ያሰማው መልእክት ከተቀሩት አራት የፖለቲካ ቢሮ አባላት ከተባሉት ጋር የፖለቲካ አስተሳሰብና የርዕዮተ ዓለም ልዩነት ስላለኝ የፖሊት ቢሮ ስራ በየጊዜው በሚነሳ ክርክርና ጭቅጭቅ እንዳይደናቀፍ መግባት የለብኝም። ነገር ግን በማዕከላዊ ኮሚቴ ውስጥ በፓርቲ ውስጥ የሚገኙ ዝንባሌዎች ሁሉ መወከል ስለሚገባቸው በአባልነት እቀጥላለሁ። ሆኖም ግን እነዚህን ውሳኔዎች የምቀበላቸው መደበኛው የፓርቲው ጉባኤ እስከሚካሄድ ድረስ መሆኑን አስታውቃለሁ የሚል ግልጽ አቋም ነበር ያስተላለፈው። ከፖለቲካ ቢሮ አባላት ምርጫ በኋላ የተካሄደው የፓርቲው ማዕከላዊ ኮሚቴ ኮሚሽኖች ምርጫ ነበር። የተቋቋሙት ኮሚሽኖች 6 ሲሆኑ አንደኛ የፖለቲካ ኮሚሽን በጌታቸው ማሩ ሊቀመንበርነት ዶክተር ተስፋዬ ደበሳይና ዘሩክሽን፣
ሁለተኛ የውጭ ጉዳይ ኮሚሽን ዶክተር ተስፋዬ ደበሳይ፣ አበራ ወቅጅራና ሶስተኛው ሰው ብርሃነ መስቀል ረዳ። ሶስተኛ የፓርቲ ፕሮፓጋንዳ ኮሚሽን በዶክተር ተስፋዬ ደበሳይ ሊቀመንበርነት ዮሐንስ ብርሃኔና ጌታቸው ማሩ። አራተኛ የፋይናንስ ኮሚሽን በዮሴፍ አዳነ ሊቀመንበርነት ዶክተር ተስፋዬ ደበሳይና ክፍሉ ታደሰ የአሜሪካው። አምስተኛ የብዙሃን ድርጅት ኮሚሽን በክፍሉ ታደሰ፣ የኢሰአማ ሊቀመንበርነት ዮሐንስ ብርሃኔ፣ አበበች በቀለና ጌታቸው ማሩ። ስድስተኛ የወታደራዊ ኮሚሽን በዘሩ ክህሽን ሊቀመንበርነት ዶክተር ተስፋዬ ደበሳይ፣ ጌታቸው ማሩና ዮሴፍ አዳነ ሆነው ተደላደሉ። ከዚህም ሌላ የድርጅት መምሪያ ኃላፊው ክፍሉ ታደሰ፣ የኢሰአማው የጸጥታ መምሪያ ኃላፊ ጸሎተ ሕዝቅያስና የሴቶች መምሪያ ኃላፊ አበበች በቀለ ሆነው ተሾሙ። በአጠቃላይ ማንኛውም የፓርቲውን እንቅስቃሴና ግንኙነት እንዲያቀነባብር ሙሉ ስልጣን የያዘው ሴክሬታሪነቱ እንዲሆን ሲደረግ ዶክተር ተስፋዬ ደበሳይ ዋና ጸሐፊ ሆነ። ክፍሉ ታደሰ የኢሰአማውና ዮሴፍ አዳነም የሴክሬታሪው አባላት ሆነው ነበር። ከነዚህ የተለያዩ የስልጣን መደላደሎች በኋላ ነበር በፖለቲካ ትንታኔዎች ላይ ግልጽ መለየትና መራራቅ ብሎም በጠብ መፈላለግ በማዕከላዊ ኮሚቴ አባላት ውስጥ መታየት የቀጠለው። ነሐሴ ወር 1967 ዓ.ም ነበር የማዕከላዊ ኮሚቴው አባላት በተገኙበት ፓርቲው ሲታወጅ ከፕሮግራሙ ጋር ተያይዞ መግለጫ ለማዘጋጀት ውይይት የተካሄደው። በዚህ ውይይት ላይ ዋናው አብይ ርዕስ የማዕከላዊ ኮሚቴው የተፋለሰበት ጉዳይ ስለ ጊዜያዊ ህዝባዊ መንግስት አመሰራረትና ስለ ወቅቱ የኢትዮጵያ የፖለቲካ ሁኔታ የፓርቲውን ጥያቄዎች የሚመለከት ነበር። ስለዚህ ጉዳይ ማለትም ስለ ጊዜያዊ ህዝባዊ መንግስት አመሰራረት በሚያዝያ ወር 1964 ዓ.ም ከዚያ በኋላም በወቅቱ መስራቾችና ህጋዊ የኢሃፓ አመራር አባላት የነበሩት ብርሃነ መስቀልና መሰል የትግል ጓደኞቹ አውጥተውት በነበረው የአቋም መግለጫ እንዳሰመሩት የሀገሪቱ አብዮታዊ ንቅናቄ በሀገሪቱ በሚገኙ ተራማጅ ኃይሎች ሁሉ የተከናወነ የተደገፈ መንግስታዊ አመራር እንዲሰባሰብና እንዲጠራ የሚል ነበር። በዚህ የነሐሴ 1967 ማዕከላዊ ኮሚቴው ስብሰባ ላይ ግን በዶክተር ተስፋዬ ደበሳይና በተከታዮቹ የተሰነዘረው አፍራሽ አቋም ኢሃፓ ብቻውን የአብዮት መሪ በመሆን ሌሎች ተራማጅ ኃይሎችም ሆኑ ማንኛውም ንቅናቄ የኢትዮጵያ ጦር ኃይሎች ንቅናቄን አካቶ በኢሃፓ ስር እንዲሰባሰቡ ካልሆነ እንዲገለሉ የሚል ነበር። ይህ የስልጣን ዝንባሌም ነበር ማዕከላዊ ኮሚቴውን በግልጽ የከፋፈለውና ይህንን ዝንባሌ በመከተል በኢሃፓ አመራር ውስጥ የተፈጠረው ክሊክ በግልጽ ማንነቱን የገለጠው። የዚህ በኢሃፓ አመራር ውስጥ የተፈጠረው ክሊክ እምብርት የፖሊት ቢሮንና ሴክሬታሪውን ይቆጣጠሩት የነበሩት ዶክተር ተስፋዬ ደበሳይ፣ ክፍሉ ታደሰ፣ ኢሰአማ፣ ዘሩ ክህሽን፣ ጸሎተ ሕዝቅያስና ዮሴፍ አዳነ ነበሩ። አበበች በቀለና ፍቅሬ ዘርጋው የክሊኩ ጠንካራ ደጋፊዎች ነበሩ። በመስከረም ወር 1968 ዓ.ም ሌላው የፓርቲውን አመራር ያፋጀው ጉዳይ የኢትዮጵያ አየር መንገድ ሰራተኞችና የደርግ መንግስት የጸጥታ ኃይሎች የተጋጩበትን ጉዳይ ፓርቲው በመረመረበት ወቅት የተፈጠረው የሐሳብ ልዩነት ነበር። የአየር መንገድ ሰራተኞች ማህበር ጊዜያዊ ኮሚቴ በጠራው ጉባኤ ያሳለፋቸው ውሳኔዎች ዴሞክራሲያዊ መብቶች ይታወጁ፣ የሰራተኛ ደሞዝ ሲጨመር ወዘተ የሚሉና የሥራ ማቆም አድማንና አመጽን የሚጋብዙ ነበሩ። በዚህ ምክንያት ነበር የሰራተኛ መሪዎች የታሰሩት። የኢሃፓ አመራር በተለይም ክሊኩ ይህንን የሰራተኞች አመጽ በመደገፍ አንድ መግለጫ በፓርቲው ስም እንዲወጣ የሚጋብዝ ውይይት ይጠራል። ይኸውም በተጀመረው አመጽ አስታከው ክሊኩ የሰነዘረው አቋም ጊዜያዊ ህዝባዊ መንግስት ካልተቋቋመ የተጀመረው የሥራ ማቆም አድማ እንዳይቋረጥ የሚል ነበር። ብርሃነ መስቀልና ሌሎች በፓርቲው አመራር ውስጥ የነበሩት መሰል ጓደኞቹ ያቀረቡት የተቃውሞ መከራከሪያ ነጥብ ግን እንኳንስ ጊዜያዊ ህዝባዊ መንግስት እስኪቋቋም የሥራ ማቆም አድማውን ቀጥሉ ለማለት የሰራተኞቹ ማህበራት መሪዎች ዴሞክራሲያዊ መብቶች ካልታወጁ
የስራ ማቆም አድማ እናደርጋለን ቢሉም እንቃወማለን የሚል አቋም ነበር። አቋማቸውን ሲያብራሩም የዚህ አይነቱ የፖለቲካ ጥያቄ የሚቀርበው የሰራተኛውንና የሰፊውን ህዝብ የዲሞክራሲ ጥያቄዎች ሊያስፈጽም የሚችል ድርጅታዊ፣ ህዝባዊ፣ ወታደራዊ ኃይል ሲኖር ብቻ ነው። ከዚህም አልፎ የሰራተኞቹ መሪዎች ይህ አቋማቸው በሰፊው ሰራተኛ የቱንም ያህል እንደሚደገፍ ሳያጣሩና የአቋማቸው መጠን ሳይገመገሙ ስሜታዊ በሆነ መንገድ የወሰኑትን አመጽ ስለሆነ መደገፍ የለብንም የሚል ነበር። ሆኖም ግን ትልቅ መፋጠጥን ፈጥሮ የሐሳብ ልዩነቱ ሰፋ። ዘለፋና መወነጃጀል ቀጠለ። እንዴት የሰራተኛው መደብ ያቀረበው ጥያቄ ስህተት ነው በማለት የሰራተኛውን ትግል እናቀዘቅዛለን በሚል ውንጀላ በጸረ ሰራተኛው ትግል እነ ብርሃነ መስቀልን አጣጣሏቸው፣ ነቀፏቸው። እነ ብርሃነ መስቀል ግን ካቋማቸው ዝንፍ ሳይሉ የሰራተኛውን የህዝቡን ግንፍል አብዮታዊ ስሜት በትክክለኛውና ሳይንሳዊ በሆነ የትግል ታክቲክ ማቃናት አለብን ብለው ተከራከሩ። ግን ይበልጥ አጥላሏቸው እንጂ መፍትሄ ሳይገኝለት ነበር የታለፈው። ግን ብርሃነ መስቀልና ጓደኞቹ የፈሩት አልቀረም። በክሊኩ የአመለካከት ድጋፍ የአየር መንገድ ሰራተኞች መሪዎች ብዙም ሳይቀጥሉበት የጸጥታ ኃይሎች በአየር መንገዱ ሰራተኞች ላይ ባወረዱት የጥይት ናዳ አከታትሎም መንግስት ባወጣው የአስቸኳይ ጊዜያዊ አዋጅ ሰራተኛውን፣ ህዝቡን ለደርግ መንግስት ፋሽስታዊ ሰለባ ዳረጉት። ይህን በመሰለ የተራዘመ ሂደት የኢሃፓ ማዕከላዊ ኮሚቴ ውሳኔውን ያላሳረፈበት፣ ያልተወያየበት፣ ፈጽሞም ስለ ጉዳዩ አንዳችም ያልሰማበት፣ ነገር ግን በፓርቲው ስም የሚተላለፉ አበይት አቋም ነክ ፖሊሲ ነክ ውሳኔዎች በክሊኩ ብቻ ይወሰኑ ቀጠለ። ከነዚህ በክሊኩ ውሳኔ ብቻ ከተተገበሩት የፓርቲው ከተባሉት ውሳኔዎች ውስጥ ጥቂቶቹ የሚከተሉት ነበሩ። አንደኛ፣ የእድገት በህብረት ዘማቾች ዘመቻውን አቋርጠው እንዲበታተኑ የተላለፈው ውሳኔና በተግባር ላይ የዋለው። ሁለተኛ፣ ያለ አንዳች ፖለቲካዊ፣ ድርጅታዊና ወታደራዊ አቅም እልቂት እንዳይመጣ ፋሽስታዊ የምርጥ መኮንኖች መንግስት፣ ፋሺዝም ወዘተ እየተባሉ የሚበተኑትንና በቃልም የሚያስተጋቡት ፍጅትን የሚጋብዙ መፈክሮች እንዲቆሙ የሚለውን የማዕከላዊ ኮሚቴውን ውሳኔ በመጣስ ክሊኩ ባስተላለፈውና ባዘጋጀው በዓለም አቀፍ የላብ አደሮች ቀን በአዲስ አበባ በጅማና በሌሎች ከተማዎች የተካሄደው እልቂትን የሚጋብዝ ሰላማዊ ሰልፍ። ሶስተኛ፣ በትግራይ የነበረውን የኢትዮጵያ ህዝብ አብዮታዊ ሰራዊት ኢሃሰ በቀትር ያለምንም ቅድመ ዝግጅት ወደ መሃል ሀገር እንዲንቀሳቀስ ትዕዛዝ በመስጠት በቀላሉ በመንግስት ታጣቂዎች እንዲደመሰስ ማድረጋቸው። አራተኛ፣ ፍጅትን የሚጋብዙ ሂደቶችን በማጠናከር ለአንድ አብዮተኛ ሺህ አናርኪስቶችን መፍጀት ብሎ የደርግ መንግስት የአስቸኳይ ጊዜ ሁኔታ ባወጀበትና በአዋጅ ፋሽስታዊ ፍጅትን ማካሄድ በጀመረበት ወቅት ክሊኩ የግድ እርምጃዎችን እንዲወስዱ ለኢሃፓ የአዲስ አበባ 12 ኮሚቴ ያስተላለፈው የሽብር ውሳኔ። አምስተኛ፣ ዶክተር ተስፋይ ደበሳይ ከሌሎች የክሊኩ አባላት ጋር በመሆን ሰኔ ወር 1968 ዓ.ም ላይ የኢሃፓ ማዕከላዊ ኮሚቴ በማያውቀው በኤርትራ ከህዝባዊ ግንባር አርነት ኤርትራ ጋር በፓርቲው ማዕከላዊ ኮሚቴ ስም ነገር ግን የፓርቲውን አቋም የማይወክል ያወጡት የጋራ መግለጫ። ስድስተኛ፣ በጸጥታ ለአመችነት የተመካኘ ከክሊኩ አባላት በቀር የፓርቲው ማዕከላዊ ኮሚቴ ስብሰባ እንዳይጠራ በማገድ የማዕከላዊ ኮሚቴ አባላትም እንዳይገናኙ ማድረግ። ሰባተኛ፣ የኢሃፓ ማዕከላዊ ኮሚቴ በማያውቀው ክሊኩ በተነሳለት የመንግስት ግልበጣና ስልጣንን በአቋራጭ የመጨበት ሴራ በወቅቱ የደርግ አባላት ከነበሩት ሻምበል ሞገስ ወልደ ሚካኤል፣ መቶ አለቃ ለማየሁ ኃይሌና መቶ አለቃ መለሰ ማሩ ጋር ግንኙነት በመፍጠራቸው በክሊኩ ተወክለው በጸሎተ ሕዝቅያስና በፍስሐ ገብረ ሚካኤል የተደረገ ግንኙነት። ስምንተኛ፣ ከፓርቲው የፖለቲካ አቋም አንጻር ህገወጥ እርምጃ መውሰድ፣ ይኸውም ዲሞክራሲያዊ መብቶች ካልተሰጡ ኢኮኖሚውን ቀጥ እናደርገዋለን በማለት የሰራተኛውን የስራ ማቆም አድማ ማስጠራት ወይንም
ጊዜያዊ ህዝባዊ መንግስት ይቋቋም በሚል መፈክር ስር በብዙ ሺህ የሚቆጠሩ የቁጣ የትግል መንፈስ ያላቸው ወጣቶችንና ላባደሮችን ማሰለፍና የግድያ እርምጃ እንዲወስዱ ማዘዝ። ይህም ሁኔታ እንኳንስ ደርግን አይነት ፋሽስታዊ መንግስት ቀርቶ ማንኛውም በስልጣን ላይ ያለ መንግስት የሚወስደው የአጸፋ እርምጃ ከባድ የኃይል እርምጃ መሆኑ እየታወቀ በአጠቃላይ የኢሃፓን ድርጅታዊና የፖለቲካ አቋም በፍጹም በመበረዝ ያፋለሰው ክሊክ ከላይ የተገለጹትንና ተመሳሳይ እርምጃዎችን፣ ውሳኔዎችን ያለ ማዕከላዊ ኮሚቴ እውቅና ውሳኔ ያስተላለፍ ስለነበረ ነው። በዋነኝነት የሚያስጠይቀውን የሺዎች ወጣት ኢትዮጵያውያን ህይወት በፋሺዝም መቅሰፍ መንስኤ የሆነ ነው። በመጨረሻም ራሱ ክሊኩ ከማዕከላዊ ኮሚቴ አባላት ጀምሮ በኢሃፓ መስራችና ታጋይ ምሁራን ወጣቶችና ላባደሮች ላይ አንጃ በሚል መጠሪያ እየሰየመ ከደርግ በከፋ የሞት እርምጃ መውሰድ ቀጠለ። ለዚህም በዋነኝነት የሚጠቀሰው ክሊኩ የወሰደው የመጨረሻ ውሳኔ የኢሃፓ መስራችና መሪ ብርሃነ መስቀል ረዳና የአብዮት ቡድን መስራችና መሪ ጌታቸው ማሩን ከማዕከላዊ ኮሚቴ የፓርቲ ኮሚቴዎችና ብሎም ከማዕከላዊ ኮሚቴ አባልነት ማግለል ነበር። በዚህም አላበቁም ነበር። ብርሃነ መስቀልና ጌታቸው ውሳኔውን ካዳመጡ በኋላ ከአመራሩ ወይንም ክሊኩ ጋር የተለያዩበትን የፖለቲካ አቋሞች በፓርቲው ውስጣዊ ጋዜጣ ላይ በአስቸኳይ ለሰፊው የኢሃፓ አባላትና የኢትዮጵያ ሕዝብ የመግለጽ መብታቸው እንዲከበርላቸው ይጠይቃሉ። ዶክተር ተስፋዬ ይህንን ጥያቄ ትችላላችሁ ሲል የክሊኩ አባል ሳሙኤል አለማየሁ ማንኛውም የቀኝ አቋም በፓርቲው ውስጣዊ ጋዜጣ ላይ ሊነዛ አይገባም አለ። የክሊኩ ዋና መሪ ዘሩ ክሽን ደግሞ በጽሁፍ የማዕከላዊ ኮሚቴን ምስጢር ልታወጡ አትችሉም አለ። በአጠቃላይ የሁሉም አባባል ግን ጽሁፉ ቢቀርብም በተለያየ ምክንያት ማተሚያ ቤት ሳይደርስ እንደሚያስቀሩት የሚያመላክት ነበር። ብርሃነ መስቀልና ጌታቸው ከዚህ የክሊኩ መልስ በኋላ የወሰዱት እርምጃ ጌታቸው ሰፊ ጽሁፍ አዘጋጅቶ እንዲታተምለት ለክሊኩ አቀረበ። በዚህ ጽሁፍ መነሻነት ጽሁፉን በማፈን እሱንም አሰሩት። ከዚያ ከታሰረበት ቀን በኋላ ጌታቸው የት እንደደረሰ አይታወቅም። ብርሃነ መስቀል ግን አቋሙን የሚገልጽለትን ጽሁፍ ካለማዘጋጀቱም ክሊኩ ቦታ ከልሎለት ካስቀመጠው ከሰባ ደረጃ አካባቢ ጥር 7 ቀን 1969 ዓ.ም በመጥፋት ከጥር 18 ቀን 1969 ዓ.ም ጀምሮ ጸረ ክሊክ አቋም የያዘ የእርማት ንቅናቄ በማስፋፋት ክሊኩ ሊወስዳቸው ያቀዳቸውን ፋሽስታዊ የግድያና የኃይል እርምጃዎች መቃወምና በተግባር ለማክሸፍ ተንቀሳቀሰ። በዚህም የኢሃፓ አመራርና በተዋረድ እስከ ታችኛው የዞን ኃላፊዎችና አባላት ድረስ በክሊኩና በእርማት ንቅናቄው ተከፍሎ በደርግ ከሚደገፈት ፍጅት በተጨማሪ እርስ በርሱ በመፈላለግ በመጠቋቋም ብዙዎች በአፍላ ያትነሳሞይ ወኔ የተቀሰቀሱ ለጋ ወጣቶች በግፍ በየጎዳናው በየስርቻው ወደቁ። ለዘመናት ከትውልድ ትውልድ የማይሽር ሐዘን በዚያ ታጋይ ወጣት መንፈስና በወላጆቻችን ከርስ በቀለ። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።
ነው።